ይህንን አሳዛኝ ክስተት ሳታዩ አትቀሩም። እጅግ በጣም የሚያሳዝን ቪዲዮ ነው። ሁላችሁም ይህን ቪዲዮ ተከታተላችሁ ተመለሱ። 5 መንፈሳዊ መርሆች አሉ። ግብሩን ስትቀማው መስዋዕቱን ስትቀማው ካንተ የሚያገኘው መስዋዕት ሲያጣ ግልጥ ሆኖ ይመጣና አመለጠኝ ይላል። ሰላምታዬ ይድረሳችሁ በያላችሁበት። ኃይለ ገብርኤል ነኝ። እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም እንደተለመደው አስተማሪ ቁም ነገር አዘል ትምህርቶችን፣ ቪዲዮዎችን ይዤላችሁ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ አድርጉ። ሁሌም እንደምናገረው ቪዲዮን ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። በድጋሚ አብራችሁን ቆዩ። ለምሳሌ ነጭናጫ ካደረገህ ላለመነጫነጭ መሞከር ወይም ደግሞ መለማመድ፣ አኩራፊ ካደረገህ ያንን አኩራፊነትን መተውና ታራቂ መሆን ተጫዋች መሆን አለብህ። ስስታም ካደረገህ ደግሞ ስስታምነትህን እንትን ማለት ይሄ ለጋስ ማድረግ የዛ መንፈሱ ያደረገብህን የጫነብህን ነገር ተቃራኒ ማድረግ ከዛ ካንተ ግብሩን ያጣል። ይሄ ትክክለኛ ባህሪ አይደለም፣ ይሄ እኔ ላይ ሊገኝ አይገባም፣ ይሄ ባህሪ የኔ አይደለም ብለህ የምታስባቸውን ነገሮች ማስተካከል። ምክንያቱም ባደረግከው ቁጥር ግብሩን እየሰጠኸው ነው። መቆጣት፣ መነጫነጭ፣ ከሰው መራቅ፣ እንደገናም ደግሞ በሰው መካከል መሳደብም ሊሆን ይችላል፣ መዝለፍ፣ ብቻ ከጸባይ አንጻር እነዚህ ማስተካከል። ከዛ ደግሞ ልማዳዊ ድርጊቶች አመጋገብ ላይ፣ አለባበስ ላይ፣ ሌሎች ጉዳዮች ላይ ይሄ ነው ብዬ መናገር ስለማልፈልግ ነው። እነዛ ላይ አጉል ልማድ ብለህ የምታስባቸው ነገሮች ማስተካከል። ከዛ ቡዳ መንፈስን እጁ ላይ ያለውን ቀማኸው ማለት ነው። ግብሩን ስትቀማው መስዋዕቱን ስትቀማው ካንተ የሚያገኘው መስዋዕት ሲያጣ ግልጥ ሆኖ ይመጣና አመለጠኝ ይላል። የዛን ሰዓት ይወጣል እንጂ ዝም ብለህ መቁጠሪያን ስትመታው ኃይል አይኖርም። ኃይል የምታገኘው አንተ ራስህ እየተገራ ስትመጣ ነው። እንደዛ ነው ያስባል። ልክ ነው። ብዙ መጥፎ ባህሪያት ነበሩኝ። በጣም ብዙ መጥፎ ባህሪያት ነበሩኝ። ከትምህርትም አንፃር ብዙ ከዛም ከኔ ወስዳለሁ እና ያንተ ትምህርት መስማት ጀምሬ እንዳውም በመሃል የሆነ በጣም ችግር አጋጥሞኝ ነበር። ችግር አጋጥሞኝ ስለ ወደ ሌላ ወስዶኝ በማይሆን ቦታ በጣም ችግር ፈጥሮብኝ ነበር። አሁን ግን ያው እግዚአብሔር ይመስገን ሁሉ በንስሐ ተመልሼ ያው ከነበርኩበት ጠንክሬ ይዛለሁ ብዬ አስቤ መቼም ያደረኩኝ ነው። እግዚአብሔር ይመስገን እንትን አላልኩም። እግዚአብሔር ይርዳ። ግን አንዳንዴ ደግሞ በመሃል አለ አይደል እንዳልከው ያናድድሃል፣ ያበሳጭሃል። በተለይ ደግሞ እንደዚህ ሼም አለ አይደል፣ በጣም ሼመኛ ሆናለሁ። የሚገባኝ እንትን ያለ ግን ሼም በማድረግ አጣዋለሁ። የሆነ ነገሩ በጣም እንትን ያደርገኛል። እንደዚህ እንዴት እስቲ የሆነ ለምሳሌ ወጣና ውጭ ከወጣን ወደ ጓደኞቼ ጋር ልጫወት ብዬ ወጣና ቶሎ መለሳለሁ ቤት ብዬ ሳስብ ግን እነሱ ሊሄድ ቤት እንዳላቸው ሼም ይዘኛል። ከነሱ ጋር ሼም ይዘኝ በቃ አመሻለሁ በጣም እንትን እላለሁ። በዚህ ብዙ እንደ ሼም ነገር አለኝ። በቃ ሼም ይዘኛል። እንትን ይሉኝታ ማለት ነው። ሼም የሚለው ይሉኝታ በጣም ይሉኝታ ይጠቅማል። 50% ይጠቅማል፣ 50% ይጎዳል። ከጥቅሙ ጉዳቱ የሚያመዝነው ምን ሲሆን ነው? ለራስ ያለ ክብርና ለራስ ያለ አቋም ምን እንደሆነ ሳታውቀው ስትቀር ነው። ለምሳሌ ቤተሰብ በአዳም ልኮ እያመለከ እናምልክ ሲሉ እሺ አትላቸውም፣ አትፈቅድላቸውም። ለምን? ሰይጣንን በደንብ ስለተማርከው ስላወቀው። ግን ያላወቀ ሰው ደግሞ ሴት ብትሆን ቡና ፊት ላይ ስትባል እሺ ታውቀዋለች እኮ ችግሩ መጥፎ እንደሆነ፣ ግን ይሉኝታ ይዛታል። እንደገናም ደግሞ እንሂድ የተባለችው ቦታ ላይ የማይመቻት ቦታ መሆኑን ያወቀች እሺ ትላለች። ወንድም ከሆነ እንደዛው። ይሉኝታ ግን በልኩ መሆን አለበት። በልኩ የሚሆነው በሁለት ነገር ነው። አንደኛ አይ አልፈልግም ብለህ አቋምህን በመናገር ነው። ይሄ ነገር አልወደውም፣ አይስማማኝም። ከዛ እነሱም እንዲያውቁልህ ማድረግ። አይወድም እኮ እሱ ብለው ገና ዛሬ ላይ ከነገርካቸው ነገ እንዳይደግሙት ታደርጋቸዋለህ። አቋምህን ማትናገር ከሆነ ግን ሁሉም ቦታ ላይ ችግር የለውም የምትል ከሆነ አንደኛ እንደፈለጉ ይጋልቡሃል፣ እንደፈለጉ ያዙሃል። ሁለተኛ ነገር ደግሞ በይሉንታ ትጎዳለህ አንተም። ይሄ አንዱ ነው። በቃ አይ እኔ ይቅርታ ይሄ ነገር ስለማልወደው ስለማይስማማኝ ስለማልፈልግ ይቅርብኝ ብለህ መጀመሪያ
ይሉንታን በዚህ ማስቆም ትችላለህ። በይሉንታ የሚመጣብን ፈተና። ሁለተኛ ነገር ደግሞ እነሱ ላይ ሆኖ የሚናገረው ማን ነው? ለምንስ ነው ደግሞ? ለምሳሌ ማታ አምሽ ሲሉ አንተ ቤት ብትገባ ትጸልይ ነበር ወይ? ቶሎ ብትሄድ ቤተክርስቲያን ጉባኤ ትሄድ ነበር ወይ? ጠዋት ብትነሳ ምን ታደርግ ነበር? አምሽተህ እንድተኛ የሚያደርጉት ጠዋት የምትሄድበት ስላለህ ነው ወይ? ይሄን ቼክ ማድረግ ማመዛዘን። ከዛ እነሱ ላይ ሆኖ ሁልጊዜ ተቃራኒ ነገር የሚያዝህ ከሆነ ብለህ ሁለተኛ እነዛ ሰዎች አለማግኘት። በቃ ለምን ይሉንታውም በዛ ይቀራላ። ስትሄድ ነው የሚያጋጥምህ ይሄ ነገር። አለመሄድም አንድ ውሳኔ ነው። ከሄድክም ደግሞ አቋምን መናገር ነው። ቢራ ሲጠጡ እኔ ምን እንዳልፈልገው እኔ ለስላሳ ወይ ውሃ የምፈልገው ብለህ ድርቅ ነው። አልጠጣም ብለህ ድርቅ ነው። በቃ እኔ አቋሜን በመናገር ጓደኞቼ በፊት የዛሬ 20 ዓመት የዛሬ 15 ዓመት ስራ ላይ በነበርኩበት ሰዓት ቢራ ድራፍት ይዘው ጃምቦ መጠጥ ሲገለብጡ የነበሩ ወንድሞቼ ፊት ምን ይዤ ነበር የምቀመጠው። አቋሜን እናገራለሁ። አልፈልግም ስላቸው በቃ እና እንደዛ ሆነን ሹም ሹፌራቸው ነበርኩ ማለት ይቻላል። ሹም ሹፌር ማለት ሲሰክሩ ምናምን ወደ ቤታቸው አስገባቸው ነበር። እና ምን ያህል ሰው ራሱን እንደሚጥል ምን ያህል ሰው እንደሚዋረድ ጠጥቶ እንዴት እንደሚዋረድ ደግሞ በእነሱ እያየሁ ስለሆነ እንደዛ አይነት ውርደት እንዳይገጥመኝ ተማርኩ በእነሱ። ግን ቢራም ሳያምረኝ ቀርቶ አይደለም፣ መጠጡም ሳያምረኝ ቀርቶ አይደለም። በቃ ከነሱ እኩል ለመሆን እኮ ይሉኝታ ሊይዘኝ ይገባ ነበር። ግን አልፈልግም። አቋምህን ድርቅ አገር ለራስህ ማሳመን ለአንድ ሳምንት ለሁለት ሳምንት ያክል አንተም ለራስህ ለነሱ ብቻ አይደለም ለራስህም ይሄን ከነገርከው አዳብት ያደርግህና አቢቹዋል አክሽን ይሆናል። በቃ ድግግሞሽ ይሆናል። አልፈልግም ነው በቃ ትላለህ። ጥሩ ነገር ላይ ነው ታዲያ እንደዚያ ነገር ግም ማለት። መጥፎ ነገር ላይ ከሆነ አልፈልግም ስትል በዛው ድርቅና ሆነ ይቀራልና ራስን ማሳየት ነው የመሰለ ነገር የለም። ለጓደኞቼ ራስን ግለጥ። በመጠኑ ነው ታዲያ መግለጥ። ሁሉ ነገር የምትወደውን በሙሉ የምትጠላውን በሙሉ መናገር አይደለም። እነሱ ሲያዙህ ችግር ሊፈጠር የሚችል ነገር ካለ አልፈልግም ብለህ አንተን ማወቅ አለባቸው። አንተ ብቻ ለጓደኞችህ ማወቅ ታዝበህ ብቻ መግባት ወይኔ ምናምን ብለህ መጨናነቅ ሳይሆን አንተንም ሊያውቁህ ይገባል። ጓደኞችህ አይወድም ይወዳል፣ ይጠላል አይጠላም፣ ይሄ ነገር የሱ ፌቨራይት ነው ብሎ ማሰብ አለባቸው። በቃ ይሄ ነው። ይህንን አሳዛኝ ክስተት ሳታዩ አትቀሩም። እጅግ በጣም የሚያሳዝን ቪዲዮ ነው። ሁላችሁም ይህን ቪዲዮ ተከታተላችሁ ተመለሱ። ይህ ቪዲዮ በማህበራዊ ሚዲያ ላይ ሲዘዋወር አይቼው ነው። ከዚህ ቪዲዮ ጀርባ ደግሞ እጅግ በጣም አደገኛ የሆነ መናፍስት አሰራር አለና ለብዙዎቻችሁ ይጠቅማቸዋል ብዬ ስላሰብኩኝ ከዚህ ቪዲዮ ጀርባ ያለው የመንፈስ አሰራር በጥቂት ደቂቃ ላስረዳችሁ መጥቻለሁ። ቪዲዮን ተከታተሉ። ምን እንደተፈጠረ ምናልባት ያላወቃችሁ ሰዎች ካላችሁ እዩ፣ ተመልከቱ። ወረቀቱ ምን ይላል? እስቲ ወረቀቱ ምን ይላል? እስቲ ወረቀቱን ክፈችው። እስቲ ወረቀቱን ክፈችው። ገባኝ። ቤቱ እኮ ነው የጫነሽ። ሳሪስ አደባባይ ላይ ሲጭንሽ ቆሞ ነበር ብዙ ሰዓት። እኮ እነዛ የሚሰራ ከሆነ እዛ ነው እኮ እንጂ እዚህ እኮ ቤት ታገኘዋለሽ። ታውቂዋለሽ ወይ ልጁ? ታውቂዋለሽ ወረቀት ነው ብሎ ሰጠኝ። አዲስ አበባ በላይ ማናለኝ ይጨርሚያለች ምዝጂ ጋር ራጅ ነው ወይኔ ኮልፌስ ራጅ ደውለሽ አመጣሽበታል አይደል? ስልኬን ወስዶ ከሳሪስ ነው የተነሳችው እኮ አለች። ሳሪስ አደባባይ ላይ የጫነሽ ሳሪስ አዲያማ ነው። ኮልፊያዲና ያዳሽ ብሩክ ሲያው ሲያለኝ በጣም ያሳዝናል። ላይ ሆኖ ብሩ አውጥቼ ምን እሺ እህታችን የገጠማት ነገር ምንድነው? ምናልባት ከቪዲዮ ላልተረዳችሁ ገንዘቧን ስልኳንና በእጇ የነበረ አንዳንድ ሌቦች ይጠቅመኛል ብለው ያሰቡት ነገር እንደተወሰደባትና እንደተበላች ነው የምንረዳው። ነገር ግን ይሄ ነገር እንዴት ሊፈጠር ቻለ? እንዴት በቀላሉ ስልኳን ገንዘቧን ሊወስዱ ቻሉ? እንደውም ከባንክ ሄዳ ገንዘብ አውጥታ እንድትሰጣቸው ነው ያደረጓት። ይህን ሊያደርጉ የቻሉበት ምክንያት ምንድን ነው? ወይም ከዚህ ቪዲዮ ጀርባ ያለውን የመንፈስ አሰራር እንድታውቁና እንድትረዱ እንዲሁም እንድትጠነቀቁ ብዬ ነው ቪዲዮ የሰራሁላችሁ። ምንድነው የተፈጠረው?
እህታችን የራይድ ሹፌር ከቆመበት ትይዝና ወደ ምትፈልግበት ቦታ ተሳፈራለች ለመሄድ። ነገር ግን ከመካከል ላይ መንፈስ የተዋረሱ ወይም የመቃብር አፈር ወይ ከልክሌስ የሚባለው መንፈስ የተዋረሱ የራይድ ሹፌሮች በዚህ መንፈስ አማካኝነት ያሏትን ነገር በሙሉ ይቀበሏታል። ምንድነው? ያፍዝ አደንግዝ የሚባል መንፈስ ነው። የሙት መንፈስ ነው። የሚያፈዝ የሚያደነዝዝ መንፈሱ በራሱ ፈዛዛ ነው፣ የሚደነዝዝ ነው። ወደ ሰዎች በሚገባ ጊዜ ሰዎችን ያፈዛል፣ ያደነዝዛል። እንዲሁም ምንድነው ሰዎች የያዙትን ነገር ለሚጠይቋቸው ሰዎች እሺ ከማለት ውጭ ሌላ አማራጭ አልኖራቸው ማለት ነው። ወደውና ፈቅደው ነው መንፈስ ነው የተዋረሱት። ስለዚህ ይህ ሹፌር ምንድነው ያደረገው? ለሷ ቁልፍና ወረቀት ይስጣታል። ሄዳ በቁልፉና በወረቀቱ ገንዘብ የምታገኝ መስሏት ነው። እንግዲህ ጸልየን ማንወጣ ከሆነ ከቤት ውሏችን ለእግዚአብሔር ማንሰጥ ከሆነ ሌላ ክፉ መንፈስ ውሏችን ይረከባል። የተፈጠረው ነገር ይሄ ነው። በእህታችን ላይ የገባው ክፉ መንፈስ የሚያፈዝ የሚያደነዝዝ ስለሆነ አፍዟት አደንዝዟት የሚፈልጉት ነገር እንድትሰጣቸው አደረገ። እኚህም ሰዎች ደግሞ ማታለያ ይሆን ዘንድ ምንድነው ያደረጉት? የሆነ ቁልፍና ወረቀት ሰጧትና ያን ቁልፍና ወረቀት ይዛ ወጣች። በኋላም ከሷ በተለየው ጊዜ መንፈሱ ስራውን ያቆማል። ማፍዘዝ ማደንዘዙ ሲያቆም በዚች እህታችን ውስጥ ያለው ሌላኛው መንፈስ ደግሞ እንድትሰረቅና እንድትበላ ያደረጋት ደግሞ የራሱ ሌላ መንፈስ አለ። ያ መንፈስ ደግሞ ወደ ራሷ እንድትመለስ ያደርግና ይበልጥ ነገሩን ያጋግላል፣ ያፋፍማል ማለት ነው። ባጣችሁ ነገር እንድትቆጭና እንድትበሳጭ ያደርጋታል። እንደውም ካያችሁ በቪዲዮ መጨረሻ ላይ ሲጥላት እናያለን። ፌንት አድርጋ ስትወርቅ ይታያልና ይሄ የከልከሌስ መንፈስ ብዙ ሰዎች ለስርቆት የሚጠቀሙታል። ምንድነው? ጠንቋዮችን፣ አስማተኞች ወይም እነዚህ ደጋሚዎች ይህንን መንፈስ ለሚፈልጉ ሰዎች እንደነው የሚያዟቸው ከመቃብር ላይ ሄደው አፈር እንዲያመጡ ያደርጋሉ። የመቃብር አፈር ማለት የሙት መንፈስ ያለበት ነው። መቃብር ስፍራ ማለት እንግዲህ ሙታን ያሉበት ስፍራ ነው። እዛ ስፍራ ያሉ መናፍስቶች የሙት መንፈስ ናቸው እና የሙት መንፈስን በመቃብሩ ላይ ይዘው መዋረስ የሚፈልጉ ሰዎች ከጠንቋዮች ወይ ከደጋሚዎች ወይ ደግሞ እነዚህ ከአስማተኞች ጋር ይዘው ሲመጡ እነዚህ ጠንቋዮች ወይ ቃልቻ ቤት ያሉ ፈራጆች ወይ እነዚህ አስማተኞች ምንድነው የሚያደርጉት? እዛ ላይ ያለው መቃብሩ አፈር ላይ ያለው መንፈስ የዚህ ስራ አስፈጻሚ እንዲሆን አድርገው ይደግሙበታል። መተት ይጨምሩበትና አጋንንት ይጨምሩበትና እኚህ ሰዎች የነኩት ሰው እንዲፈዝ እንዲደነዝዝ አድርገው ይደግሙበትና ይልካሉ። ስለዚህ እኚህ ሰዎች ደግሞ በገንዘብ ወይ ደግሞ በሆነ ነገር ነው ተዋርሰው መንፈሱን ወደ ስራ የሚገቡት። እንደ ስራ ነው የሚቆጥሩት። እንግዲህ አስቡት፣ አጋንንትን ተዋርሶ በአጋንንት ኃይል የሰውን ላብ የምስኪኖችን ንብረት ገንዘብ መስረቅና መስለብ፣ ሄዶ ድራፍት ለመጠጣት ጫት ለመቃም በኪሎ ጫት መዝኖ ለመቃም እንዲሁም ሌላ ተጨማሪ ወንጀል ለመስራት እንዲጠቅማቸው ነው እንዲህ አይነት ነገር የሚያደርጉት። ቀጥሎ ምንድነው? ወደ ነኩት ሰው በቀጥታ ነው መንፈሱ የሚገባው። መንፈሱ በቀጥታ ዘሙ ብሎ ይገባል። በተለይ ያ ሰው የማይሰግድ የማይጸልይ ከሆነ ውሎውን፣ አካላቱን፣ መንገዱን ሁሉ ለእግዚአብሔር ያልሰጠ ከሆነ በቀጥታ መንፈሱ ገብቶ ይቆጣጠረዋል ማለት ነው። ቀደም ሲል እህታችን ላይ እንዳስተዋላችሁት ይገባና በቀጥታ ሰውየውን ይቆጣጠረዋል። እነዛ ሰዎች ያ ሰው እንዲያደርግ የሚፈልጉት ነገር ነው ያ መንፈስ የሚያደርገው። ስለዚህ እህታችን ለዚህ ነው እነሱ የሚፈልጉት ነገር እንድታደርግ ያስገደዳት በውስጥ በኩል የገባው አዲሱ መንፈስ። ኦኬ፣ ሰዎችን የመቆጣጠር አቅም አላቸው መናፍስቶች። ተቆጣጠሯት፣ እነሱ የሚፈልጉት ነገር ሰጣቻቸው። ከነሱ ብትለይ ደግሞ የሆነ ነገር ሰጧት፣ ቁልፍና ወረቀት። ያን ቁልፍና ወረቀት ይዛ ወጣች። በኋላም እነሱ ከተለዩዋት በኋላ ወደ ራሷ ስትመለስ መሰረቋን አገኘች። ስለዚህ ከነዚህ አይነቱ የመዘረፍ አደጋ ለመዳን ምንድነው ማድረግ ያለባችሁ? ጠዋት ማለዳ ከቤታችሁ ስትወጡ በጸሎት ስፍራችሁ ጸሎት አድርጋችሁ ሰግዳችሁ ውላችሁ ለእግዚአብሔር ሰጥታችሁ እግዚአብሔርን አስቀድማችሁ መውጣት አለባችሁ። ይህን በምታደርጉ ሰዓት እርኩሳን መናፍስት በዙሪያችን ያሉ እርኩሳን መናፍስት እንድንሰረቅ አይጋብዙንም። ክፉ መንፈስም ወደኛ ገብቶ ሊቆጣጠረን አይችልም። ምክንያቱም መንፈስ ቅዱስ ጰራቅሊጦስ የሚያነቃቃ ነው። ነገሮች ላይ አስተውሎታችን ከፍ ያደርጋል። ይሄ እርኩስ መንፈስ ያደነዝዘናል፣ ኦኬ፣ ያፈዘናል፣ እንድንበላ ነው ያደርገን። መንፈስ ቅዱስ ግን ምንድነው የሚያደርገው? ያነቃቃናል ማለት ነው። ነገሮችን በማስተዋል እንድንመለከት ያደርገናል። የምንሰረቅበት እድልና አጋጣሚ ይዘጋል፣ ያግዘናል ማለት ነው። አምላካችን እግዚአብሔር በእውነት ከእንደዚህ አይነቱ የመሰረቅና የመዘረፍ አደጋ ከአፍዛ አደንገዝ መንፈስ ይሰውረን። ጠዋት ከማለዳ ስንወጣ ከቤታችን ጸልየን መውጣት አለብን። ይህን መልእክት ለማስተላለፍ ነው የመጣሁት። ሰላም እግዚአብሔር ከሁላችን ጋር ይሁን። 5 መንፈሳዊ መርሆች አሉ። የመጀመሪያው ከመንፈሳዊ መርሆች ውስጥ አንደኛውና ትልቁ መለየት ነው። ሁለተኛው አቅጣጫ መቀየር ነው። ሶስተኛው በንስሐ ቅዱስ ቁርባን መውሰድ ነው።
ከዛ በኋላ አራተኛው መለወጥ ነው። አምስተኛው በተስፋ ላይ መቆም ነው። ብዙ ጊዜ ሰዎች መለየት የሚለው ነገር ላይ ትኩረት አይሰጡም። ስለዚህ ድብልቅልቁ በወጣበት አካሄድና አኗኗር ወይም አስተሳሰብና ሕይወት፣ ዕውቀትና ትምህርት አልፎም ተርፎ ደግሞ ማዕረግና ስልጣንም የመሳሰሉት ነገሮች ብዙ ከበባዎች ያሉበት ወጥመድ ውስጥ ለማስገባት የሚጣደፉና ሾልከው የሚገቡ ክርስቲያናዊ ባህሪን የሚያዳክሙ አቅጣጫዎች ናቸው። መለየት በሌለበት ጎዳና ውስጥ መንፈሳዊ እርካታ አይመጣም። መለየት በሌለበት ክርስቲያናዊ ጠባይ ውስጥ በረከትና ጸጋ፣ ሰላምና ሞገስ አይመጣም። ዲያብሎስ ከፍተኛ ጥንቃቄ ከሚያደርግበት ዘዴዎች ውስጥ ዋነኛው ክፍል ሰዎች ተለይተው በእግዚአብሔር እንዳይቆሙ መታገል ነው። እግዚአብሔር አምላክ ምሕረቱንና ቸርነቱን ያብዛልን። ትግሉ እንደዛ ነው። ሲታገልህ ደግሞ እንደዚሁ ድንገት ተነስቶ የራሱን ጉልበት አይፈጥርም። በቤተሰብ ይመጣል፣ በጓደኛ ይመጣል፣ በማህበረሰብ ጠቅላላ ገጽታ ይመጣል፣ በባህል ይመጣል፣ በእውቀት ይመጣል፣ በኑሮ ውስጥ ይመጣል፣ በጎደሎነት ውስጥ ይመጣል፣ በአቅመ ቢስነት ውስጥ ይመጣል። ሁሉንም ነገር ግን ለክፋትና ለተንኮሉ ክፉ መንፈስ በጋራ ሲሰራ መለኪያ አያበጅም። መለኪያ የለውም። ማለት ይደክመኛል አይልም፣ ወይም ባጀት ያጥረኛል ብሎ አይታገልህም። ግን መለየትህን አይወድም። ከሁሉም ለየት ብለህ መቆም ስትጀምር እንዴት ነው ይላል። መድኃኒታችን ኢየሱስ ክርስቶስ በምድረ በዳ ለጾም በሄደ ጊዜ ለየት ብሎ ነበረ። ለየት ማለቱ እየጨመረ ሲመጣ የፈተናውን ስልት ራሱም ተከትሎ በሰው ሰውነት ሕይወትና አኗኗር ውስጥ ጣልቃ ገብቶ መረጃ መሰብሰብ ፈለገ። መለየት በራሱ አንድ ፈተና ቢኖረውም የፈተናው ምንጭ ካላወቀው በኋላ መካከል ላይ የፈተናው ጎዳና ላይ መንገድ ላይ መቅረትም አለ። ስለዚህ መለየትን ራሱን የቻለ የትምህርትና የህልውናችን አንዱ መንገድ ማድረግ ካልቻል ፈተናዎቹ በማናቀው አይነት ስልት ብቻ ሳይሆን በምናቀውም አይነት ሁኔታ ውስጥ እየጨመረ ሊመጣ ይችላል። ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል አለ ጌታችን። በማቴዎስ ወንጌል ምዕራፍ 19 ላይ፣ በማርቆስ ወንጌል ምዕራፍ 10 ላይ የምናገኘው ኃይለ ቃል ሉቃስ ላይም አለ። ጌታችን ይህንን የተናገረው አንድ ባለጸጋ ሰው መጥቶ ጌታችን የጠየቀውን ጥያቄ ምክንያት በማድረግ ነው። ይህ ባለጸጋ ሰው ሀብቱ ንብረቱ አስጨንቁት ጌታችንን መከተል ባለመቻሉ ምክንያት፣ ታሪኩን እናንተ ገብታችሁ ታነባላችሁ። ባለመቻሉ ምክንያት ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል ብሎ ጌታችን ተናገረ። ሊቃውንት አባቶቻችን ይህንን ጥቅስ በጣም በብዙ ትርጓሜ ተርጉሞታል። ቅዱስ አምብሮስ የሚባሉ አባታችን ሲተረጉም ምን አለ? ባለጸጋ የተባሉት እስራኤላውያን ናቸው፣ ግመል የተባሉ አህዛብ ናቸው፣ መርፌ ቀዳዳ የተባለው ደግሞ መከራ መስቀሉ ነው ይላል። ሱባኤ የተቆጠረላቸው ትንቢት የተነገረላቸው እስራኤላውያን ወደ እግዚአብሔር መንግስት ከሚገቡ አህዛብ የመከራውን መስቀል ቢሸከሙ ይቀላቸዋል፣ ወደ እግዚአብሔር መንግስት ቢገቡ ይቀላቸዋል፣ እነሱ ክርስቶስን ለመቀበል ይቀላቸዋል ከአህዛብ ይልቅ ብሎ ተርጉሞታል። ከዛ ባለፈ ግን መርፌ ቀዳዳ ማለት ሊትራሊ የመርፌ ቀዳዳ ማለት እንዳልሆነ ብዙ አባቶቻችን ይስማማሉ። እርግጥ በእኛ ቤተክርስቲያን በተአምራት ግመልን የሚያክል እንስሳ በመርፌ ቀዳዳ ውስጥ አሹልከው ያሳዩ አባቶች አሉ። እሱ ሌላ ጊዜ እንመጣበታል። ግን ጌታችን ማለት የፈለገው እሱን አይደለም፣ በምሳሌ ማስተማሩ ነው እንጂ እሱ ማለት ፈልገው አይደለም ብሎ የሚናገሩ አባቶች አሉ። ቤተክርስቲያን ስንሄድ እኛ ትላልቅ በሮች አሉ አይደል? ሁላችንም የምንገባበት በጣም ሰፋፊ ትላልቅ በሮች አሉ። ከዛ ግን ከትላልቆቹ በሮች ጎንና ጎን ትናንሽ በሮች ደግሞ አሉ፣ አንዳንድ ሰው ብቻ የሚያስገቡ ማለት ነው። ሌሊት ሲሆን ማታ ሲሆን ወይ ደግሞ በጣም ጠዋት ሲሆን ትላልቆቹ በሮች ይዘጉና በእነዚህ ጥቃቅን በሮች ብቻ እንድንገባ ይደረጋል። ቀን ላይ ግን ይከፈታሉ በሮች ለሌባ ለምናምን እንዳይመች ማለት ነውና ኢየሩሳሌም ከተማ ልክ እንደ እኛ ሀገር እንዳለችው እንደ ሐረር ከተማ ዙሪያዋን በአጥር የተከበበች በግንብ የተከበበች ከተማ ናት። ወደዚህ ከተማ የሚገባው በበሮች ነው፣ የሚወጣው ነው የሚገባው በበር ብቻ ነው ማለት ነውና ትላልቅ ወደ ከተማ መግቢያ በሮች አሉ። ከነዚህ ትላልቅ ወደ ከተማ ከሚገባባቸው በሮች አጠገብ ግን እንደ ቤተክርስቲያን አጠገብ እንዳሉ ትናንሽ በሮች ሌሎች ሰው ነጋዴው የመሸባቸው ነጋዴዎች ማታ ማታ አምሽቶ የሚመጡ ሰዎች የሚገቡባቸው ትናንሽ በሮች ደግሞ አሉ። እነዚህ ትናንሽ በሮች የመርፌ ቀዳዳ ተብሎ ይጠራሉ በእስራኤላውያን ወይም በኢየሩሳሌም አካባቢ ባሉ ሰዎች ማለት ነው።
ወረራ እንዳይገጥማቸው ጠላት እንዳይገባ ተብሎ የመሸበት ነጋዴ እንዲገባበት ጠባብ በር ብቻ ይከፈትና ዋናው በር ይዘጋል ማለት ነውና ጌታችን ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል ያለው በዚህ በር ግመል በዚህ በር ብናስገባ ይቀላል ማለት ነው። ኢምፖሲብል ወይ የማይቻል አይደለም፣ ግን በጣም የሚያደክም ከባድ ስራ ነው። ምክንያቱም ከግመሉ ላይ ጭነቱን አውርደው ከዛ በኋላ ግመሉን አንበርክከውት በእንብርክክ እያስኬዱ በዛች በር ውስጥ የሚያስገቡ ያንፏቀቁ እየጎተቱ ማለት ስቃይ ነው፣ አድካሚ ስራ ነው። ስለዚህ ባለጸጋን ወደ እግዚአብሔር መንግስት ከማስገባት ግመልን በመርፌ ቀዳዳ ማስገባት ይሻላል ያለው ጌታችን ይሄንን የእስራኤላውያን ወይም የኢየሩሳሌማውያንን ስትረግል ወይም ችግር ስለሚያውቅ ነው ማለት ነውና የመርፌ ቀዳዳ ማለት ይሄ ነው ብሎ አባቶቻችን ተርጉመዋል። ከዛ ባለፈ ግን ባለጸጋ ወደ እግዚአብሔር መንግስት አይገባም ማለት አይደለም። ቅዱስ ዮሐንስ አፈወርቅ ባለሀብት መሆን ሳይሆን በሀብት መታበይ ነው ነውር ይላል። በሀብት መታበይ እንጂ ባለሀብት መሆን ኃጢአት አይደለም። ቅዱስ ዮሐንስ አፈወርቅ አባታችን እንዳስተማረም ማለት ነው። አባቶቻችን እነ አብርሃም፣ እነ ይስሐቅ፣ እነ ዮሴፍ፣ እነ ኢዮብ ባለሀብቶች ነበሩ፣ ባለጸጋዎች ነበሩ። ጸጋቸው ግን ወደ እግዚአብሔር እንዲቀርቡ አደረጋቸው እንጂ በሀብታቸው ምክንያት አልጠፉም። ስለዚህ ባለሀብት ወይ ባለጸጋ መሆን ብቻውን ከእግዚአብሔር መንግስት የሚያስወጣ የሚያጠፋ ነገር አይደለም። ድሃ መሆንም ደግሞ የሚያጸድቅ ነገር አይደለም። ሰዎች ድሃ በመሆናቸው የሚታበዩ ሰዎች አሉ። ድሃ በመሆናቸው ወደ እግዚአብሔር መንግስት የሚገቡ ይመስላል። ድሃ መሆን አያኮራም። በነገራችን ላይ ሰው በስንፍናው ድሃ ሊሆን ይችላል። ድህነትን በጸጋ መቀበል ከእግዚአብሔር የመጣብን መከራ በጸጋ መቀበል ያጸድቃል፣ እውነት ነው። ግን ድሃ መሆን ብቻውን ወደ እግዚአብሔር መንግስት አያስገባም። ባለጸጋ መሆን ብቻውን ደግሞ አያስኮንንም ማለት ነውና ጌታችን ባለጸጋ ጭራሽ መግባት አይችልም ማለቱ ሳይሆን ያስጨንቃል። ሀብትን ንብረትን መተው ያስጨንቃል። ምክንያቱም ሀብት በራሱ ጌታ ሊሆን ይችላል አይደል? ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይ እግዚአብሔርን ወይ ገንዘብን ምረጡ ብሎ ጌታችን እንደተናገረ ሰዎች የሀብት ፍቅር በዝቶባቸው ለገንዘብ ተገዝተው እግዚአብሔርን ሊረሱ ይችላል። እንደዛ የመሆን እድላቸው ሰፊ ስለሆነ ባለጸጋ በጭንቅ ነው ወደ እግዚአብሔር መንግስት የሚገባው የሚለውን መልእክት ለማስተላለፍ ሲፈልግ ጌታችን ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል የሚል ምሳሌያዊ ትምህርትን አስተምሯል ማለት ነው። ክርስቲያኖች በዚች ምድር ላይ ህይወት ኖሮን እግዚአብሔር አምላክ እስካቆየንና እስትንፋስ እስካለን ድረስ እስከ መጨረሻይቱ ህቅታ ድረስ ትልቁ ልንኖረው የሚገባው ነገር ቢኖር እግዚአብሔርን ፍለጋ ነው። በየትኛውም ጊዜ የማይቋረጥ ናፍቆታችን ቢኖር ክርስቶስ ነው። ሰው በዚች ምድር ላይ የሚኖረው እሱን ብቻ ለማግኘት ነው። የጸጋዎች ሁሉ ጸጋ፣ የስጦታዎች ሁሉ ስጦታ ሰዎች ለሌላው ሰዎች ሊያደርጉት ከሚችለው ትልቁ ነገር በላይ ምንድነው ብትባሉ እግዚአብሔር ነው። ሰው የሚኖረው እርሱን ለመፈለግ ነው። እርሱን በመፈለግ ውስጥ ደግሞ መልሶ ራሱን ያገኘዋል። ሰው የሚኖርበት ዋነኛው ዓላማው እሱ ነው፣ እግዚአብሔርን ለመፈለግ ነው። በህይወት ውስጥ አምላኩን ለማግኘት ነው። ያንን ህይወትና ያንን መክሊት ለማግኘት ነው ክርስቲያኖችም የሚኖሩት። ያንን እግዚአብሔርን ፈልገው ለማግኘት የሚናፍቁትን ከእርሱ ጋር አብረው እንዲኖሩ ጭምር ደግሞ የሚማጸኑትን አምላክ ማግኘት የሚችሉበትን ደግሞ አምላክ መክሊቶች፣ ስጦታዎች፣ ጸጋዎች ሰጥቷቸዋል። መቼም ጸጋ ማለት በቃሉ ትርጉም ብቻ ብንመለከተው ስጦታ ማለት ነው። እግዚአብሔር ማናቸውንም ነገሮች ለሰው ልጆች ስጦታ አድርጎ የሚሰጣቸውና ስጦታም አድርጎ እንኩ ተቀበሉኝ የሚላቸው እንደ ስጦታነታቸው እኛ ጋር እንዲቀመጡ አይደለም። አንደኛ ለዛ ነው ሲነበብ እንደሰማችሁት ለሎሌዎቹ የሰጣቸውን መክሊቶች በሙሉ ተመልሶ ያ ጌታ ከሌላ ሀገር ሲመለስ አምጡት ብሏል አላለም? ብሏል አላለም? ብሏል። እግዚአብሔር የሚሰጠውን ነገር በሙሉ ስለዚህ ምን ያደርጋል ማለት ነው? ይቀበላል ማለት ነው። ይሄንን አልለመድንም አይደል? በእኛ ህይወት ግን አሁን ለአንዱ ለምንወደው ሰው የምንሰጠውን ስጦታ ይዞት እንዲያስቀረው ነው እንጂ እኛ ተመልሰን ስንመጣ የሰጠው የታለ ብለን የምንቀበለው አይደለም። እግዚአብሔር ግን እንዲህ አይደለም። ስጦታዎቹን ሲሰጥ የምንኖርበትና በዚች ምድር ላይ የምንቆይበትን እድሜ አውቆ ነው የሚሰጠው። በእያንዳንዱ በሰጠን ስጦታ ውስጥ ደግሞ ይዘነው እንድንኖር ካረገ በኋላ ከሞት ወደ ህይወት ተሻግረው ነው ደርሱ ስንመጣ አስቀድሞ የሚጠይቀን ደግሞ መልሶ ምኑን ነው? መጀመሪያ የሰጠንን ስጦታ ነው። ስለዚህ ለእያንዳንዳቸው የሰጣቸው ስጦታ መልሶ የሚቀበላቸው እንደሆነ እያወቁ እየተገነዘቡ ከአምላካቸው ተቀበሉ፣ ከባለጸጋው ተቀበሉ። በተመስጦ ሆኖ መጸለይ። አሁን ጸሎት ስንጸልይ ትኩረት ይፈልጋል፣ ተመስጦ ይፈልጋል። መንግስተ ሰማያትን ብቻ በማሰብና በመቃተት እሷን በመፈለግ እንድናቀርበው ይፈለጋል። በጸሎት ጊዜ የሚያስፈልጉ ነገሮችን ነው የምነግራችሁ። ጸሎት ለምድራዊ ጉዳይ አይጸለይም። ሲጀመርም አንድ ክርስቲያን ለምድራዊ ጉዳይ ሊጸልይ አይችልም። ለሰማያዊ ጉዳዮች ነው የሚጸልይ። በሰማያዊ ጉዳዮች ጀርባ እግዚአብሔር ምድራዊ ጉዳዮችንም እንደሚፈጽምለት ስለሚያምን ነው። ግን ወጣንያን እንደመሆናችን መጠን የዕለት እንጀራችንን ስጠን በሚለው ጸሎት ውስጥ ምድራዊ እንጀራችን ብቻ ትዝ ሊለን ይችል ይሆናል። ግን ዓላማው እንደሱ አይደለም። የዕለት እንጀራችን ስጠን ማለት ስጋውን ደሙን ዕለት ዕለት እንድንቀበል አድርገን፣ ስጋውን ደሙን የሚያቀብልን ካህን አታሳጣን፣ ስጋውን ደሙን የምንቀበልበት ስፍራ አትንሳን ብሎ መጸለይ ማለት ነው። የዕለት እንጀራ የተባለው ቅዱስ ቁርባን ነው።
ሰማያዊውን ማዕድ የፈቀደልን ክርስቶስ ምድራዊውን ማዕድ እንደማይከለክለን ስለምናምን እንደዛ የምንለው ማለት ነው። እና ዋናው ላይ ትኩረት እናደርጋለን። ይሄኛው ደግሞ ሁለተኛ ጉዳይ ነው። የምድሩ ጉዳይ ሁለተኛ ጉዳይ ነው። ይሄን እንደማይከለክለን እግዚአብሔር እርግጠኞች ስለሆነ ነው እንደዛ የምናደርገው እና በጸሎታችን ብዙ ምላሾችን እንቀበልበታለን እና ያለ ጸሎት ልንኖራችን። ምክንያቱም ጸሎት ምስጋና ነው። በተቀበልነው ነገር በተደረገልን ነገር ማመስገን አለብን። ጸሎት ልመናም ነው። መንግስተ ሰማያት ትሰጠን ዘንድ መንግስት ትምጣ የምንልበት ነው። ጸሎት ኑዛዜም ነው። የእምነት ቃል መስጠትም ነው። ምክንያቱም እኛ የበደሉንን ይቅር እንላለን ብለን ይቅር ማለታችንን ለእግዚአብሔር የምንነግርበት የምናበስርበት እግዚአብሔርን ደስ የምናሰኝበት መንገድ ስለሆነ ማለት ነው። ጸሎት ምስጋናም ነው። ይትቀደስ ስምህ ከምንልበት እግዚአብሔርን ፈጣሪያችንን ስምህ ይመስገን የተቀደሰ ይሁን ብለን የምናመሰግንበት አንድ የምስጋና መድረክ ስለሆነ ያለ ጸሎት መኖር በፍጹም አንችልም። እንደዛ ከሆነ እንደዚህ የሚፈታተኑንን ክፉ ኃይላት እንዴት ነው መከላከል? አንዳንዴ እኮ እያማተብን ሁሉ ክፉ ሐሳቡ ከኛ ላይ ርቅልን ይችላል አይደል እንዴ? የምናማትበው በነገራችን ላይ በጸሎት መካከል ካማተብን ስለ ሁለት ነገር ነው የምናማትብ። አንደኛው ስለ መስቀል የሚያነሳ ምዕራፍ ላይ ስንደርስ ለምሳሌ መስቀል ኃይልነ ብንል እንዲህ አይነት የመስቀል ምልክት እንሰራለን። ሁለተኛ የሚያስደነግጥ ወይም ደግሞ ክፉ ሐሳብ በልባችን ሲመጣብን ያንን ያርቅልን ዘንድ እናማትባለን ማለት ነው። ምክንያቱም ጠላት ዲያብሎስ ከሚፈራቸው መሳሪያዎች መካከል አንዱ የመስቀል ምልክት ስለሆነ ነው። ለዚህም ነው እንደውም በቅዱሳት መጻሕፍት እተብ ገጸከ በዘይት ለመንኮቢያት ይቀርብ። አሁን በፍትሐ ነገሥት አንቀጽ 14 ላይ ስንመለከት የተጠቀሰልን ለጸሎት ከሚያስፈልጉ ነገሮች መካከል አንዱ ምን ተብሎ ነው የተጠቀሰው ማለት ነው? ፊትህን ከአውራ ጣትህ ቀጥሎ ባለው ጣትህ መስቀል ሰርተህ አማት የሚል ነው። ይሄ አሁን የምንሰራው አይነት ማለት ነውና ሁላችንም ልናደርገው የሚገባ በመስቀል ምልክት ፊታችንና መላ ሰውነታችንን ማማተብን አንተው ማለት ነው። በእነዚህ እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። እነዚህ ትምህርቶች ብዙዎቻችንን የሚያነቁ ብዙ መረጃ የሚሰጡ ራሳችንን እንድንፈትሽ የሚያደርጉ ድንቅና ወሳኝ ትምህርቶች ናቸው። እግዚአብሔር አምላካችን 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር አምላካችን ያግዘን። ስለዚህ በዛሬው ቆይታችን እነዚህን ትምህርቶች ተመልክተናል። በቀጣይ ደግሞ በሌሎች ርዕሰ ጉዳዮች በሌላ ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንግዲህ ሁላችንም በአብይ ጾም ወቅት ላይ እንገኛለን። ይህንን የአብይ ጾም እግዚአብሔር አምላካችን በረከት የምናገኝበት፣ ሰላም የምናገኝበት፣ ደስታን የምናገኝበት እግዚአብሔር አምላካችን መከራዎቻችንን፣ ፈተናዎቻችንን በተለይም በሀገራችን አሁን የምንሰማቸውን የምንመለከታቸውን በዘር መከፋፈል እህቶቻችን መከራ እያዩ ያሉት እህቶቻችንን እግዚአብሔር አምላካችን ይጎብኛቸው፣ ይመልከታቸው። ብዙ አይነት ፈተናዎችን እያየን ብዙ አይነት መከራዎችን እያየን እንገኛለን። አይዟችሁ እግዚአብሔር አምላካችን ከዚህ ጊዜ ከዚህ መከራ ከዚህ ፈተና ከበዛበት ጊዜ እግዚአብሔር አምላካችን ያሳልፈናል፣ ያሻግረናል እና ተስፋ እንዳንቆርጥ እንበርታ። ባለንበት ቦታ ሁላችንም እርስ በርስ እንተጋገዝ፣ በጸሎት እንበርታ። ወደ እግዚአብሔር ዘወትር ከምንም ጊዜ በላይ ወደ እግዚአብሔር ልንቀርብ ይገባል። በንስሐ የታጠብን በስጋውና ደሙ እየታተምን ወደ እግዚአብሔር የምንቀርብበት ሕይወታችንን ኑሯችንን የምናስባረክበት የምንቀደስበት ሕይወት እንዲሆን እግዚአብሔር አምላካችን ሁላችንንም ያግዘን። ስለዚህ ሁላችንም እንበርታ። እግዚአብሔር አምላካችን በድጋሚ ሁላችንንም ያግዘን፣ ያበርታን፣ ይቆየን። አሜን።